ምን አይነት ባህሪ ነው ያመጣው? እኔ እንደዚህ እንደሆነ ያደረገኝ አባቢ አንተን በጠበቅኩና ባስቀመጥኩ ልክ ስላላገኘሁ ነው። ምን ማለት ነው? እንዴት እኔ እንደዚህ አይነት ደረጃ ላይ ታስቀምጠኛለህ? ቆይ የኔ ጥፋት ምንድን ነው? በቃ አሁን ሁሉም ነገር አልፏል። ምንም ያለፈ ነገር የለም። አንተ ያልፋል ስላልክ ሁሉም ነገር ያልፋል ማለት አይደለም። ያልከኝንና የተናገርከኝን ነገር እረሳዋለሁ ማለት አይደለም። እኔን የተናገርከኝን ብረሳው እንኳን እናቴን የተናገርካትን ግን አረሳው። በጣም ነው ክብር ያሳጣህ። ለዛውን ደግሞ ይሄ አንድ እንኳን እውነት የሌለውን ልጅ እያመንክ አንተ ልጅ ቆይ በጣም የታገስኩ አልመሰለህ? ማን ነው እውነት የሌለው? አንተና አንተ 100 ነገር ብትናገር 99 ውሸት ነው። ልክር ነው። ዋ አንተ ልጅ ዛሬ አይንህን እንዳላጠፋ አርፈህ ተቀመጥ። እስኪ አንተ ወንድ ነህ፣ ጫፌን ንገኝ። እንዴ እናንተ አታፍሩም እንዴ? አባታችሁ እኮ ነኝ። እንዴ በፊቴ ልትደባደቡ ነው እንዴ? እንዲህ አይነት መዳፈር ከየት ነው ያመጣችሁ? በስተመጨረሻ ገነት የሜርሲን ተንኮል ደረሰችበት። የቃልና የጽዮን ጸባቸው መነሻ ሜርሲ እንደሆነች አወቀች። ቅድስት ከቤት እንዳልወጣ አሁን ላይ ይቅርታ እየጠየከኝ ያለው ፍርድ ቤቱ ግማሽ ሀብቱን ለኔ ስለፈረደልኝ እንደሆነ ልጅህ ነግሮኛል በማለት ለባለቤቷ ነገረችው። በዚህም ምክንያት ማርኮን ከአባቱ ጋር ተጣላ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሃይማኖት ቲዩብ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ቤተሰብ የሆናችሁ ከልብ እናመሰግናለን። ሐረግ ድራማ ቀጣይ ፓርቲ ይዤላችሁ መጥቻለሁኝ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በባለፈው ክፍል ላይ እንግዲህ ቅድስት ከቤት አልወጣም የሀብቱ ግማሽ ይገባኛል በማለት ቤት ውስጥ ተቀምጣ ነበረ። ነገር ግን አሁን ላይ የሀብቱ ግማሽም አያስፈልግሽም፣ ከዚህ ቤት ማንም ሰው መውጣት የለበትም በማለት ይቅርታ ጠይቋት፣ ከዚህ በኋላ እኔና አንቺ በዚህ እድሜያችን መለያየት የለብንም በማለት ሰላም እንዲያወርዱና መለያየት እንደሌለባቸው ሲነግራት ነበረ። ነገር ግን ማርኮን ደግሞ ይሄን ነገር እንዳትሰሚው፣ ይሄንን እያለሽ ያለው ግማሽ ሀብቱን ፍርድ ቤቱን ላንቺ ስለፈረደልሽ እና ይህንን ደግሞ ይዘሽ እንዳትሄጂ ስለፈለገ ነው በማለት ለቅድስት እየነገራት ነበረ። ቅድስት ልታምነው ባትፈልግም ነገር ግን ደግሞ አባትየው ያላንዳች ነገር እኛ ከቤት እንዳንሄድ አልፈለገም በማለት ስላሰበች የማርኮንን ሀሳብ ተቀብላ እኔ እዚህ ቤት ውስጥ አልቆይም በማለት አባትየውን ትሟገታለች። ነገር ግን አሁን ላይ በምትወሰኘው ውሳኔ በኋላ ትቆጫለሽ እያላት ነበረ። በስተመጨረሻም ይቅርታ ፍርድ ቤቱ ግማሽ ሀብቱን ለእኔ እንደፈረደልኝና እኔ ደግሞ ይህንን እንዳልካፈል ስለምትፈልግ ነው አሁን ላይ ከቤት እንዳልሄድ የምትፈልገው። ይህንን ደግሞ የገዛ ልጅሽ ነግሮኛል በማለት ለአባትየው የማርኮንን ተንኮል ታጋልጥበታለች። አባትየውም ይህን ነገር ሲሰማ በጣም በመደንገጥ ማርኮን ነው ይህንን ነገር የተናገረው በማለት ቅድስትን ይጠይቃታል። ቅድስትም አዎ የገዛ ልጅ ይህንን ነገር ብሎኛል፣ ስለዚህ አንተ ባነሳው ሀሳብ መቼም ቢሆን አልስማማም በማለት ትናገራለች። በዚህ መሀል እንግዲህ ማርኮን ከአባቱ ጋር ይጣላል። ሱራፌልም እናቴ ባሰበችው ሀሳብ እኔም እስማማለሁኝ በማለት እኔ ሁልጊዜም ከእናቴ ጎን ነኝ በማለት ሱራፌል የእናቱን ሀሳብ እየደገፈ ነው። አሁን ላይ ሱራፌል ስለ ማርኮን ብዙ ያወቃቸው ሚስጥሮች አሉ። አንድ ነገር አደርጋለሁ ብትል ምን እንደምትሰራና እዛ ድርጅት ውስጥ አባቴ ሳያውቅ ምን እንደምታደርግና የምታደርጋቸውን እያንዳንዱን ነገሮች አውቃለሁ። ስለዚህ አንድ ነገር ብታደርግ ምን እንደማደርግ ታውቃለህ ብሎ ሱራፌል ማርኮን ላይ ዝቶበት ነበረ። ማርኮን አሁን ላይ ምንም ነገር ማድረግ እንዳይችል አድርጎ አስሮታል። ሱራፌል ሚስጥሩን እንዳወቀበት ስላወቀ ከነ መጨረሻውም ከዛ ቤት ንቅል ብለው እንዲወጡለት ስለሚፈልግ ቅድስት ሀሳቧን ቀይራ እዛ ቤት ውስጥ እንዳትቀርና ሀብት ንብረቱን ፍርድ ቤቱ እንደፈረደላት አድርጎ ሲነግራት ነበረ። ነገር ግን ፍርድ ቤቱ ምንም አይነት የፈረደው ነገር የለም። ነገር ግን አሁን ላይ ቅድስት በሀሳቧ ጸንታ ከዛ ቤት እወጣለሁ ብላ ካሰበች ምናልባትም ደግሞ ምንም ነገር ሳታገኝ ልትወጣ ትችላለች ማለት ነው። ምክንያቱም አሁን ላይ ይሄ የማርኮን ሴራ እንጂ
እንዳለውም ደግሞ ፍርድ ቤቱ ግማሽ ንብረቱን ፈርዶላት አይደለም። ስለዚህ ቅድስት ማርኮን ወጥመድ ውስጥ ልትገባ ትችላለች ማለት ነው። ቢሆንም ግን ሁለቱ አባትና ልጅ ቢጣሉም ቅድስት ግን ሁለቱም ተመካክረውና አቅደውት የሚያደርጉት ነገር ስለሆነ ቅድስት ሁለቱንም ስለማታምናቸው ከማናቸውም ሀሳብ ውጭ ሆና በራሷ ሀሳብ ላይ ጸንታለች። ሌላው የቃልና የጽዮን ጸብ ነው። እንግዲህ ሁለቱ እስካሁን ድረስ ሀኒ ሰኒና ሜርሲ ሆነው በሰሩት ተንኮል ምክንያት ሁለቱ በጣም ጸባቸው ከሮ ተመልክተናል። ነገር ግን በስተ መጨረሻ ገኒ ሁሉንም ነገር ደርሳበታለች። ማለትም ሜርሲ የነሱን መጣላት ተጠቅማ ይበልጥ በጣም እንዲጣሉና ሁለቱ አንድ ላይ እንዳይሆኑ እያደረገች እንደሆነ ገነት ደርሳበታለች። በዚህ ሁኔታ ከቀጠለች የሁለቱ ጸብ መነሻ የሜርሲ እጅ እንዳለበት ከደረሰችበት ምናልባትም ደግሞ የጸባቸውም ደግሞ መነሻ ሀኒና ሰኒ እጃቸው እንዳለበትም ልትደርስበት ትችላለች። ቃል ደግሞ እህቱ ሁለቱ እንዲለያዩ የራሷን ተንኮል እንዳደረገች ካወቀ ምናልባት እህቱን እስከ መጨረሻው ሊጠላትና ከእህቱ ጋር ሊቆራረጥ ይችላል። ከዚህ ቀደም እንግዲህ ከጽዮን ጋር አብረህ መሆን የለብህም፣ ጽዮን ላንተ የምትገባ ሴት አይደለችም ብላ በተደጋጋሚ ስትነግረው ወደ መጣሽበት ሂጂ ብሎ ነግሯት ነበረ። ሀኒ ግን አንተን ትቼ በጭራሽ የትም አልሄድም በማለት ነበር ስትመልስለት የነበረው። አሁን ላይ የጸባቸው ምክንያት የገዛ እህቱ እንደሆነች ካወቀ ሀኒን ወደ መጣችበት ሊልካትና ድጋሚ በህይወት ውስጥ እንዳትገባ ከሱን ሊያረቃት ይችላል ማለት ነው። ሜርሲ ሁለቱ ቢጣሉ የምታገኘው ጥቅም ምን እንደሆነ ባይታወቅም ምናልባት ቃልን ለራሷን ለማድረግ እየሞከረች ሊሆንም ይችላል። ነገር ግን ቃል ፈጽሞ ሜርሲን ሊወዳትና አብሯት ሊሆን አይችልም። ስለዚህ ከዚህ ቀደም እንግዲህ አንዳንድ ጊዜ በሁለቱ መካከል ያለ መግባባት ስለተፈጠረ የዛን ነገር ልትበቀለውና ቃል ልታናድደው ፈልጋ ካልሆነ በስተቀር መቼም ቢሆን የራሷን ልታደርገው አትሞክርም። እንግዲህ ጽ ሌላ ሰው ማለትም የልጇን አባት ልታገባ እንደሆነና ቤተሰቡ ሽር ጉድ እያለ እንደሆነ ለቃል ስትነግረው ቃል እንግዲህ በጣም ተናዶ ነበረ። እንዴት ጽ በህይወት ይሄን ያክል ትጫወትብኛለች በማለት በጣም ተናዶና ተበሳጭቶ ነበረ። ነገር ግን ዳጊ ተደብቀው ይህን ነገር ስለሰማ ለእናቱ እንዴት እኔ ይህ ቤተሰብ አይደለሁም፣ እንዴት ይህንን ውሳኔ ስትወስኑና ዝግጅት ስታደርጉ እኔ መስማት የለብኝም በማለት እናቱን ሲወቅሳት ነበረ። ነገር ግን ገነት ነገሩ ስላልገባት ስለምንድን ነው የምታወራው በማለት ጽዮን ልታገባ እንደሆነ ሰምቻለሁ ሲላት ስለምን ማግባትና መጋባት ነው የምትለው? ማንም ሰው የሚያገባ የለም በማለት ለዳጊ ስትነግረው ዳጊም የተፈጠረውንና ሜርሲ ያደረገችውን ነገር ሙሉ በሙሉ ለገነት ይነግራታል። ገነትም በዚህ ሰዓት እንግዲህ ወዲያውኑ ነበረ ነገሩ እየገባት ማለት ነው። እንግዲህ ሉሊትን ከዚህ ቤት ሜርሲን እንድታስወጭልን እንፈልጋለን ብላ ከሉሊት ጋር ግብ ግብ ውስጥ ገብተው ነበረ። ነገር ግን ሉሊት ደግሞ ሜርሲ ከዚህ ቤት አትወጣም በማለት ከፈለጋችሁ እናንተ መውጣት ትችላላችሁ የሚል መልስ ነበረ የመለሰችላት። ገነት ግን አንቺንም ቢሆን ከዚህ ቤት እንድትውጪ ነው የማደርግሽ እያለች እየዛተችባት ነበረ። ሉሊትም እንግዲህ ለዚህ ቤተሰብ ቅርብ እኔ ነኝ በማለት እንደዚሁም ደግሞ ቤቱ ላይ ድርሻ እንዳለኝ አትርሺ በማለት ስትነግራት ነበረ ማለት ነው። እንግዲህ በሁለቱ መካከል ያለ መግባባት ተፈጥሯል። ሜርሲ ከዛ ቤት ካልወጣች መቼም ቢሆን እኛ ሰላማችንን አናገኝም እያለች ነበረ ገነት። እንዳለችውም ተባብረው ሜርሲን ከዛ ቤት ሊያስወጧት ይችላሉ። ነገር ግን ጽዮን ደግሞ ይህንን ነገር ብትሰማ ጥሩ ነበረ። ምክንያቱም ጽዮን ይህንን ነገር ከሰማች ምናልባት ደግሞ የጸባቸው ምክንያት ከመጀመሪያውም ጀምሮ የእነሱ ተንኮል እንደሆነ ልትደርስበትና ልታውቀው ትችል ነበረ ማለት ነው። ነገር ግን ገኒ ጽዮን ይህንን ነገር ከሰማች በጣም ትናደዳለች። ስለዚህ መስማት የለባትም ብላ ነበር ለዳጊ ስታስጠነቅቀው የነበረው። ነገር ግን ገነት ይህንን ነገር ማድረግ የፈለገችው ምናልባት ሙሉ በሙሉ እኔ አጣርቼ የምደርስበት ነገር ይሆናል ብላ አስባ ሊሆን ይችላል። ነገር ግን ጽዮን ይህንን ነገር ብታውቅና ምናልባት ቆም ብላ እንድታስብ ሊረዳት ይችል ነበረ ማለት ነው።
ምክንያቱም ከዚህ ቀደም ሰኒ በላከችው ሜሴጅ ምክንያት ከቃል ጋር ተገናኝተው ባወሩበት ሰዓት ይሄንን ሜሴጅ እኔ ያልጻፍኩትም የጻፈችው እህቴ ናት ብሎ ነገሩን ሊያስረዳት ሞክረው ነበረ። ምናልባት ይሄንን ነገር ስትሰማ ደግሞ ሁሉም ነገር ተንኮል እንደሆነና ሁለቱ የመለያየታቸውና የጸባቸው ምክንያት እነሱ እንደሆኑ ልትረዳ ትችል ነበረ ማለት ነው። ውድ የሐረግ ድራማ ተከታታዮች ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረጋቸውን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ።